ብልጽግና አሁን ዛሬ ብልጽግና ሳይባል ለወዴድ ሆኖ ለውጥ ቄሮ ለውጥን ሲያስገድድ የቄሮን ጥያቄ መልሳለሁ ካልመለስኩ አብሬያችሁ እታገላለሁ የለማ መገርሳ ቃል ነው። አብሬያችሁ እታገላለሁ ከዚህ በኋላ ግን በትግል ስም ማስተር ፕላንን በመቃወም ስም ህፃናት ሊሞቱ አይገባም ሲሉ ያዴግም በአጠቃላይ ተሐድሶ ያስፈልገናል፣ ጥልቅ ተሐድሶ ያስፈልገናል፣ መታደስ አለብን፣ ኦብቪየስሊ አገሩን ገቨርን ማድረግ አቅቶናል፣ የተለወጠ ኃይል ያስፈልጋል በሚባል ጊዜ እነዚህኞቹ ይሄንን የተጠየቀውን ጥያቄ ሁሉ መልሰን አገሩን እየናጠ ያለውን ማዕበል ማቀዝቀዝ እንችላለን ብለው ነው ስልጣን የተረከቡት። አገሩን ከማቀዝቀዝ ይልቅ ወዲያው ነው ሳት የለቀቁበት። ወዲያውኑ ከሶማሌ ክልል ጋር የነበረው የድንበር ግጭት 1.8 ሚሊዮን ህዝብ አስፈናቀለብን። የቄሮ ጥያቄ ማስተር ፕላኑ ይቁም የሚለው እንዲሁም ማስተር ፕላኑን መጀመሪያም እንዳልነበረ በማድረግ ወዲያውኑ ወር ሳይሞላው ነው በፊንፊኔ ላይ የጣይቱ ብጡል ሐውልት እናቆማለን ምናምን ወደ ማለት የተገባው። ከአራት ወር በኋላ ፊንፊኔ የኦሮሚያ ከተማ ሳትሆን የኦሮሞ ልጆች የሚሞቱባት፣ የሚገደሉባት፣ የሚሰደቡባት፣ የሚዋረዱባት ከተማ፣ የኦሮሞ ልጆች በየቤታቸው ውስጥ የሚደበቁ የሚሸማቀቁበት ቦታ ሆነ። እንደዚህ እየተባለ ቀጠለ ማለት ነው። ቀላሉ ነገር የነበረው አገሩ ተንጧል፣ መንግስት ችግሩን አምኗል። ስለዚህ ይህን ነገር ማረጋጋት የሚችለው ቡድን በድምጽ ብልጫ በሹክቻ ውስጥም ገብተው ቢሆን ይሄ ቡድን ነው ተብሎ ለኦህዴድ ስልጣን ተሰጠው። ወዲያውኑ ያን ማድረግ የነበረባቸው በወቅቱ የነበሩ ጥያቄዎች ነው። ልዩ ጥቅማችን ይከበርልን ነው። ለምሳሌ ማስተር ፕላኑ ይቁም፣ ልዩ ጥቅማችን ይከበር፣ ህገ መንግስቱ ይከበር፣ እኛ በአገራችን ላይ ባዕዳ እንደረግ፣ የፍትህና የኢኮኖሚ የሀብት ክፍፍል ፍትሃዊ የሀብት ክፍፍል ይደረግ ወዘተ። ከዛ ውጪ ኦሮሞን አባብያቲ ፊንፊኔን ከን ኦሮሞቲ እነዚህ ጥያቄዎች ነበሩ። ኤንድ ሰው አውቶማቲክ ነው፣ ተመካክሮ እንኳን አይደለም፣ አውቶማቲካሊ ነው ኦኬ ምን እንደሚያደርጉ ያለ ኦኬ መናገር ወደ ህዝብ ደግሞ መምጣት ሲጀምሩ በደስታ ነው የተቀበላቸው። ከነግርድፉ ማለት ነው። ከነግርድፍ ንግግር አብይ በግልጽ እየተናገረ እኔ ንጉስ እንደሆን ተቀብቻለሁ ምናምን እያለ ሁሉ ማለት ነው። ኦራ እያለ ቄሮ እሱ ስለ አንዳንድ ነገር ሲያወራ እንደ እኛ ለዚህ ያልታገልንም በህግ አምላክ እያሉ ማለት ነው እየቀለዱ እኛ ይሄን አድርግልን መቻለን የምኒልክ እንትን ሲያድስ አራ እኛ እዚህ ውስጥ የለንበትም ሲሉ ማለት ነው እየቀለዱ ቀጠለ። የችግሩ መንስኤ ከመጀመሪያው ጀምሮ አገሩን ማረጋጋት ሲገባቸው አገሩን ወደ እሳትና ወደ ፖላራይዝ ወደሚያደርግ ቦታ ነው የገፉት። ወር ሳይሆነው ነው የኦሮሞ ብሔርተኝነት የኦሮሞን ህዝብ አሳንሰው መንደር አስገባው አለ። የዛን ቀን ስልጣን ልቀቅ አልኩኝ። ምክንያቱም የኦሮሞ ብሔርተኝነት ወደ መንደር የሚያስገባ ከሆነ ታዲያ አንተ እንዴት ስልጣን ያስክ? በኦሮሞ ብሔርተኞች ክርክር እኮ ነው እሱ ስልጣን ያዘው። በኦሮሞ ስም ነው ስልጣን ያዘው። አንድ ነገር አድርጋሃል አልገባህም ማለት ነው። ወይ አንተ ኦሮሞ አይደለህም ወይም ፓርቲ ኦሮሞ አይደለም። አንተም ፓርቲህም ኦሮሞ ከሆናችሁ ግን የኦሮሞ ብሔርተኝነት ትግል አንተን ለመንደር ሳይሆን ለጠቅላይ ሚኒስትርነት አብቅቷል። ለመንደር ኢትዮጵያ መንደር ነች ካልተባለ በቀር ለጠቅላይ ሚኒስትርነት አብቅቷል። ስለዚህ ይሄ ንግግር ፓርቲንም ህዝቡንም መስደብ ስለሆነ ይቅርታ ጠይቅ እና አይ ይቅርታ አልጠይቅም ካልክ ደግሞ ከኦሮሞ ስላይደለ ከፓርቲም ወጣሃል ስልጣኑን ልቀቅ። ወር ሳይሞላው ይሄንን ኦሮሞን የመስደብና ዛሬ ኦሮሞን ቡሊ የሚያደርጉትን ሰዎች ለማስደሰት ከነሱ ፍኖተ ካርታ ተቀብሎ የኦሮሞን ህዝብ የኢትዮጵያን ብሔር ብሔረሰቦች እነ ሲዳማን እነ ወላይታን እነ አዲያን በደቡብ ክልል ያሉ የክልልነት ጥያቄ ያላቸውን በሙሉ ሊያሾፍባቸው ጀመረ። ቀጥሎስ የማንነትና የድንበር ኮሚሽን ብሎ ይሄንን ድርጅት ነው ይሄ ዛሬ የሀገራዊ መግባባት ኮሚሽን የተባለውን መጀመሪያ በዚህ መልክ ነበር ያወቀው።
ሌላስ እርቀ ሰላም ኮሚሽን ምናምን እያለ ማላገጥ ጀመረ ማለት ነው። ገና 2 ወር ምናምን ሳይሞላው ህገ መንግስቱን ለመሻር እንደሚፈልግ ኦኬ ብሔራዊ ቋንቋ እንደሚያስፈልግ ፕሬዚደንሻል ሲስተም እንደሚሻል ፌዴሬሽኑ እንደገና መታየት እንዳለበት የራስን ዕድል በራስ መወሰን የሚለው መታየት እንዳለበት እንዲህ ያለው ወሬ ማውራት የጀመረው ገና ያኔው ነው። ይህቺኑ ሐሳብ ለማስደረግ የኤክስፐርቶች ቡድን አቋቁሟል። ሰርቬይ ጥናት አሰርቷል። ፌዴራሊዝሙን ህዝቡ ይቀበላል አይቀበልም የሚል ሁሉ ጊዜ እዚሁ ላይ ነው። ዋናዎቹ ጥያቄዎች የነበሩት የብሔሮች መብት፣ የብሔር ፖለቲካ ይቅር ምናምን። ይሄንን ያደረገው ኦፒዲዮ በኦሮሞ ስም ስልጣን ያዘ እንጂ ራሱን ከኦሮሞ ሲያሸሽ ነው የኖረው። ኦህዴድን አፍርሶ ብልጽግና ነኝ ሲል መጀመሪያ ያለው ነገር የብሔር ፖለቲካን አልቀበልም፣ በዜግነት ላይ የተመሰረተ ፖለቲካ ነው ማደርገው ሲል እኔ የኦሮሞ ፓርቲ አይደለሁም ብሎ ስሙን ቀይሮ ኦህዴድ ኦዲፒ የነበረው ብልጽግና አለ። አይመለከተኝም፣ በብሔር አልጠራም ማለት ቅርንጫፍ እንጂ የኛ ድርጅት አገራዊ ድርጅት ስለሆነ የኦሮሚያ ቅርንጫፍ የምናምን ቅርንጫፍ እንጂ የኦሮሚያ የሚባል ብልጽግና የለም፣ ብልጽግና አንድ ነው አለ። ከኦሮሞነት መሸሽ ጀመረ። ከኦሮሞነት ሲሸሽ ምንድነው የወሰደው? የፖለቲካ አመለካከት፣ የዜግነት ፖለቲካ። ይሄ የፖለቲካ የማን ነው? የኢዜማ ፖለቲካ ነው። ቀድሞ የግንቦት 7 አርበኞች 7 ምን አርበኞችና ኦኬ እነሱም ሁለቱም አንድ አይነት አንድ ፕሮግራም ነው ያላቸው። የአማራ ብሔራዊ ምናምን ተብሎ በኋላ በአማራነት የተደራጁት ልጆችም ቀድሞም እነዚህም እንደዛው ነበር። አሁንም ፕሮግራማቸው ለአማራ ህዝብ ልዕልና ምናምን ይበል እንጂ ለኢትዮጵያ ያላቸው ራዕይ ላይ ያው አብይ ማለት ናቸው። ዝም ብሎ አይደለም እኮ እሱም ራሱ ጋር አስጠግቶ ስልጣን የሚሰጣቸው የሚያጋራቸው አንድ ፓርቲ ነው በመሰረቱ። ስለዚህ ኦሮሞነትን ትቶ የኦሮሞን ፖለቲካ የኦሮሞን የፖለቲካ ጥያቄ ትቶ የሌሎቹን ጥያቄዎች እያጎላ ኦሮሞን ማኮሰስ፣ በኦሮሞ ላይ መዝመት፣ ኦሮሞን ትጥቅ ካላስፈታ፣ ኦሮሞ ብሔርተኛ ኦሮሞዎችን ካልገደልክ ካላባረርክ፣ የነ ሚልኬሳና የነ ጠይባ ብሔርተኝነት በስቶበት እነ ለማ ብሔርተኝነት በስቶበት እኮ ነው ያባረራቸው። የነ ታዬ ብሔርተኝነት በስቶበት እኮ ነው እስር ቤት የከተታቸው። የነ ጀዋር ብሔርተኝነት በስቷል ብሎ ነው ሊገለው የነበረው እኮ በየእስር ቤት ሲያንከራተው ነው ይገደልልን እየተባለ በግልጽ ኦኬ። ይሄ የአብይ አህመድ የራሱ ስራ ነው። በነገራችን ላይ ዛሬም እዚህ ምክር ቤት ያቀረበው እዚህ ምክክር ላይ ያቀረበው ይሄንን ጉዳይ የኦሮሞዎችን ጉዳይ በአጠቃላይ በነገራችን ላይ ኢትዮጵያ ውስጥ የብሔር ብሔረሰብ ጥያቄ የሚባለው ኢትስ ፕሮክሲ ፎር የኦሮሞ ጥያቄ። ምክንያቱም ትግራይ ገንጠለ ምናምን ሲል ይገንጠል ነው ያሉት። ይድ የሌሎቹ ብሔሮች ጉዳይ ምንም አያስፈራቸው ጉዳያቸው አይደል። ኢትስ ከቨር የብሔር ጥያቄ ምናምን መቅረት አለበት የሚለው የኦሮሞ ጥያቄ መቅረት አለበት ነው። ምን እንትን የብሔር ጥያቄ ስለተሆነ ነው አብዲል ማን ነው ይሄ ሙስጠፌ እንደዚህ የነሱ ሙሽራ ሆኖ ያለው የብሔር ጥያቄ ስለተወኩ አይደለም። የኢትዮጵያ ውስጥ የብሔር ጥያቄ ያሉ ሲናገሩ ብሔርተኝነት፣ ዘረኝነት ሲሉ ኦሮሞነት ነው። ኢትስ ኮድ ወርድ። ችግራቸው ኦሮሚያ ነው። አብይም የብሔር ፖለቲካን አንከተልም አገራዊ ምናምን ሲል ኦሮሚያ ነው ችግራቸው። ኦሮሞን መክፈል መበተን አጀንዳው አድርጎ ሲንቀሳቀስ የነበረው ከብርሃኑ ነጋ ከአንዳርጋቸው ጽጌ የተዋሰው የሸዋን ኦሮሞ ከወደ ራሳችን አቅርበን ብሔርተኝነት ያገነገነባቸውን ወለጋንና አርሲን እና ሌሎችንም ሐረርጌን ማራቅ የሚል በእነሱ ለምን ምኒልክ ይሄንን ነው የሚያስተምረን ጎበናን ይዞ ሌሎቹ ላይ በመስመት። ስለዚህ እንደዚህ አይነት ስሌት ይዘው ገብተውበት ኤግዛክትሊ ያንን እየተገበሩ ከቆዩ በኋላ ዛሬም ቢሆን ያን ሲያስቡ የነበረውን ለነ ብርሃኑ ነጋ የተገባውን ቃል ከተማዋን ክልል እናረጋለን የሚል ነው። ይሄን ቃል ገብቶላቸዋል። ይሄንን ሊያደርግ ነው አጀንዳ ያደረገው። በነገራችን ላይ እነ ብርሃኑ ነጋ በ2005 ምርጫ አዲስ አበባ ከተማ አሸንፈው ውሰዱ ምናምን ሲባሉ ቀደም ብለው ሲሉ የነበሩት ልክ እንዳሸነፉ ወይም ካሸነፈን የአዲስ አበባ ህዝብ ሬፈረንደም አድርጎ ራሱን የቻለ ክልል እንዲሆን እናደርጋለን ሲሉ ነበር። እነ ብርቱካን ሚደቅሳ አላግጬባቸዋለሁ የዛን ጊዜ በሬፈረንደም እዚህ ያለው ህዝብ ከባለቤቱ ህዝብ ውጪ ነኝ እንዲል ኦሬዲ በህግ
እንዲሁም ግብር ትከፍላላችሁ የት እንደቆማችሁ ማታውቁም ማለት ነው ብዬ ቀለድኩኝ። ኦኬ ናው ያኔ የፈለጉትን አብይ አህመድ ሊያደርገው ብሎ ነው እዚህ ኮሚሽን ያቀረበው እንጂ ለኦሮሞ አስበው አይደለም። ግን እግረ መንገዱን ሁለት ግብ ያገኝበታል። አንደኛ ቃል የገባላቸውን አጠገቡ ላሉት ኤሊቶች ያስፈጽምበታል። ሁለተኛ እሱ ብሔርተኛ ኢትዮጵያ ብሔርተኛ እንደሆነ ምናምን ከኦሮሞ በጣም ራሱን ዲስታንስ አድርጎ ሲምቦሊክ ነው ባይዘው ይሄ የፊንፊኔን ከኦሮሞ የማራቅ ነገር ሲምቦሊክ ነው። የዘመኑ ፖለቲካ ከኦሮሞ ራሱን የማራቅ እንቅስቃሴ እንዳለው ማለት ነው። በሰሜነኞች በኩል ከኦሮሞ ፖለቲካ ራሱን እያራቀ ኢትዮጵያዊ የሆነ እንደሆነ ለማሳየት ሲል ያደረገው ነው። ሶስተኛ በአማራ ክልል ያለውን ተቃውሞና በኢትዮ አማራ ልሂቃን ዘንድ ያለውን ተቀባይነት ማጣት ትንሽ ለማለዘብ ይሄ ሰውዬ ቢኮ ይሄ ነው አብስተውት ነበረ ከኦሮሚያ መቼስ ይሄን አደረገልን ብለው ትንሽ ለዘብ እንዲሉ። አራተኛ እነዚህ ኃይሎች ከትግራይ ከምናምን ጋር ተጣምረው የስልጣን ስጋት ይሆኑብኛል ብሎ ላሰበው ነገር ሲል ነው አጀንዳውን አፋፍሞ ወደ ላይ ያወጣው እንጂ ስለ ኦሮሞ እዚህ ውስጥ የለበትም። የኦሮሞ ጉዳይ ወደሱ የመጣበት መቼ ነው? እንደዛም ሆኖ በራሱ ጋር ያሉ የኦሮሞ የኦህዴድ አባላት ይሄንን አንቀበልም ባሉ ጊዜ እነዛኞቹም ይሄንን ዘመቻ አድርገው በዚሁም ምክንያት እንደውም እሱ ላይ ሊዘምቱ ባሉ ጊዜ የኦሮሞን ህዝብ ወደ ራሱ ለማቅረብ ሲል ይሄንን አለ። በዋናነት ተጠያቂው ማን ነው ካልከኝ የኦህዴድ ወይም የብልጽግና ለንግድ ያቀረበው መብትን ለውይይት አታቀርብም። መብትን በአጠቃላይ የተጠበቀ መብትን አድማስ ለማስፋት ነው። ያሉ መብቶችን ለመቀነስ ለመሰብሰብ ሳይሆን ያልነበሩ መብቶችን እውቅና ለመስጠት እንደ ሲቪል ራይትስ ፎርዝ አሜንድመንት የሚባለው የተከሳሾች መብት ምናምን እየተባለ የሚቀጥለው እስከ 27 28 የደረሰው የአሜሪካን ህገ መንግስት ማሻሻያ መብቶችን እየጨመረ የመብትን አድማስ እያሰፋ ለመሄድ ነው እንጂ የነበሩ መብቶችን ለመቀነስ ለመሰብሰብ አይደለም። በታሪክ በህግም ሂደት በህግ እድገት ሂደትም እንደዚህ አይነት ነገር ሆኖም ታስቦም አያውቅም። የኛ ሀገር ግን ሁሉ ነገር የኋልዮሽ ስለሆነ የፖለቲካ ደረጃው ዝቅጠቱን እያሳየን ስለሆነ የሚሄደው ወደ ድንጋይ ዘመን እንመለስ ስለሆነ ያለ የታወቀ መብት መሰብሰብ አለበት። አሁንም ለመጨረሻ ጊዜ የምናገረው ለኢትዮ አማራ ልሂቅ 31 ዓመት ሙሉ ጸረ መብት እንቅስቃሴ ነው ሲያደርጉ የኖሩት። የብሔር ብሔረሰቦች መብት ለምን ይታወቃል? ይሄ መብት አይጠቅመንም ካላችሁ አለመጠቀም ነው። ይጠቅማቸዋል ግን ሌላው ሰው ለምን ይጠቀመዋል ብሎ እሪ ማለት ግን ምቀኝነት ነው። ለዚህ ነው የፖለቲካ አጀንዳ አንድም በእጃቸው የሌለው የሚቃወሙት የብሔሮች መብት በዛ የእንትን መብት በዛ የሚባል ነገር የለም። በተለይ እውቅና የተሰጠው መብት ልሰብስበው ካልክ ጦርነት ነው የምታወጀው። አይሆንም። ስለዚህ ሌላ አጀንዳ ፈልጉ። የጥላቻ ፖለቲካ ትታችሁ የእውነት የፖለቲካ የትግል ምክንያት ኮዝ ፎር ስትራግል ፈልጉ ሊባሉ ይገባቸዋል። ስለዚህ ተጠያቂው ኦህዴድ በኦሮሚያ ህገ መንግስት ውስጥ ዋና ከተማው አሁንም ፊንፊኔ ነው። የለም አሁን እንደዚህ እየጠገቡ ስለሆነ ማስተማመኛ እንፈልጋለን ነው አሁን ኦህዴድ እያለች ያለችው። ማስተማመኛ ሌላም እየመጣ ከከተማው ውጡ እንዳይለን ዋና ከተማነቱ በህገ መንግስቱ እውቅና ይሰጥልን ነው። እኔ ይሄ ባይባልም ኦሬዲ ነው ብዬ ነው ማምነው። ትልቅ አጀንዳ አይደለም። ግን ከተከራከረንና ነገር ማባባስ ሁላችንም በአንዳችን በሌላኛው ላይ እንቅፋት መሆን ከጀመርን እንግዲህ እኛም የምንሞክር አይነት ይመስለኛል። በኦህዴድ በኩል እኛም የምናረገው የመጨረሻ አትሊስት የምንሞክራትን ያህል እንሞክር ነው። የሆነ ሆኖ የፊንፊኔ የኦሮሚያ ዋና ከተማ ነው። ምንም ሊያደርጉት አይችሉም። አንፎርቹኔትሊ ነው በቃ ህጋዊ እውነታ ነው። ታሪካዊ እውነታ ነው። መልክዓ ምድራዊ እውነታ ነው። የተኖረ ያለ ኤክስፒሪየንሻል ፋክት ነው። በአራቱ መንገድ ማለት ነው። ምንም ጫጫታም ግርግርም የሚያስፈልገው ነገር አይደለም። ያንን እናስፈጽማለን ወይ? የኦሮሞ ህዝብ ራሱ በአጠቃላይ ኦሮሚያ ነፃ ሀገር አይደለችም። የሀገር ባለቤትነት እስኪመለስ ድረስ ያንን አናስፈጽም። ማስፈጸም ይከብዳል።
የሀገራችን ሙሉ ባለቤት ስንሆን ሁሉንም ነገር እናስፈጽማለን። በከተሞቻችን ላይ ሁሉንም ነገር እንወስናለን። ኦሮሚያ ይሄ ማለት በፊንፊኔም ሆነ በሌሎቹ የኦሮሚያ ከተሞች የሚገኙ ነዋሪዎችን ጨምሮ ኦሮሚያ ናቸው። በነገራችን ላይ የአዲስ አበባ ህዝብ ሳይጠየቅ በሱ ላይ እየተወያዩብህ እየመከሩብህ ነው። የአዲስ አበባ ተወካዮች ነን የሚባሉት እኮ እዛው ቁጭ ብለው ከአዲስ አበባ ምክር ቤት የመጡት ሰዎች ቁጭ ብለው የኦሮሚያ ትሆን ሲባል ከዋና ከተማነቷ እውቅና ይሰጠው ሲባል ችግር አለ አላሉ። አይ አዲስ አበባ ህዝብ በዲሞክራሲያዊ መንገድ ስላልመረጠው ተወካዩን ከሆነ ማንም አልመረጠም፣ ሁላቸውም አልተመረጡ። የሌሎችም ያልተመረጡ ናቸው። ከነሱም ጋር የመጡት ያልተመረጡ ናቸው። ከአማራም ክልል የመጡት እነሱ እንዲያውም እንደ ጠላት ፈርጀው የሚፋለሟቸው ብልጽግናዎች ናቸው እና አረጋዳነ ምናልባት ፖለቲካ ለመስራት ሊሆን ይችላል። በክልሉ ውስጥ ያለውን ተቃውሞ ጫና ከመፍራት ሊሆን ይችላል እንደሚቃወም ሊያወራ ይሞክራል። ይሄ ፖለቲካል ጀስቸር ነው የሚመስለኝ። ካልሆነ ግን ሁሉም የኢትዮ አማራ ሊቃን ፋኖ ናቸው ማለት ነው። and it is no wonder ሁሉም ሚዲያ ሁሉም ተቋም የፋኖ ደጋፊ ነው። ስለዚህ ብልጽግና ውስጥ ያሉትም ጭምር ፋኖዎች ናቸው ማለት ነው። ፋኖ ፍለጋ ጫካ አትሄድም፣ ፋኖ ናቸው። የፋኖን ሐሳብ ይዘው ነው የሚቃወሙ ነው። ሁሉም የኢትዮጵያ ክልሎች ከክልሎች የመጡ ተወካዮች በዛ በአደረጃጀታቸው ውስጥ ምክር ቤቱ በኮሚሽኑ ጉባኤ አደረጃጀት ውስጥ ከክልሎች የመጡ ተወካዮች የሚሰበሰቡበት አንድ ቡድን ውስጥ 12 ክልሎችና 2 የከተማ አስተዳደሮች ፊንፊኔ የኦሮሚያ ክልል ዋና ከተማ ብትሆን አንቃወምም ሲሉ አንድ ክልል ብቻ ከከተማዋ ጋር ምንም የሚያገናኝ የመልክዓ ምድራዊ መጠጋጋት የሌለው አንድ ክልል ብቻ እነሱ እንደሚሉት እንጠቀምና ከጽንፈኛ እስከ ብልጽግና ያለው ከተቃወመ ይሄ የሚያሳየው በመሰረቱ ፊንፊኔ የኦሮሞ አትሁን የሚሉት የአማራ ነች የሚሉት ናቸው ማለት ነው። የብሔር ብሔረሰቦች ሽፋን ጸረ ኦሮሞ ለሆነው ነገር መሸፈኛ የብሔር ብሔረሰቦች ነች ሲሉ ኦሮሞ አይመለከተውም ለማለት ነበር። አሁን የአገር ነች እያሉ አይደለም ማለት ነው። አንድ ክልል ብቻ ካለ እንደዚህ የአንድ ክልል ጥያቄ ያለው ማለት ነው እዛ ከተማ ላይ። ወይንም ደግሞ ኢትዮጵያዊ ማለት አገሪቷ ማለት ማን እንደሆነ እየነገሩ ሲያምራችሁ ይቅር ሊባሉ ይገባል። አይደለም አገሪቷ ከናንተ ትሰፋለች ሌላ ኢትዮጵያና አማራ ክልል አንድ አይደለም። ኢትዮጵያ ውስጥ እንደፈለጉ የትም ቦታ ሄደው እስከ ዛሬም ሲያደርጉ እንደነበረው ወደፊትም እንዲኖሩ መብታቸው ነው። ኦሮሚያ ውስጥ ያለ የትኛውም ክልል ዜጋ ደግሞ ኦሮሚያ ነው መታወቂያ የሚሰጠው፣ አስተዳደር አገልግሎት የሚሰጠው፣ አስተዳደራዊ አገልግሎት የሚሰጠው፣ ማህበረሰባዊ አገልግሎት የሚያገኘው ኦኬ በዛ ክልል ክልላዊ ዜግነቱ ኦሮሚያዊ ነው። ፊንፊኔም ያለው ህዝብ አይ እኔ የኦሮሚያ ዜግነት አልፈልግም ያለ ለቆ መውጣት ይችላል። እኛ ግን ዜጎቻችን ናቸው ብለን በስርዓት እስከ ዛሬም ከኦሮሞ ዜጎቻችን በላይ እንጂ ያነሰ መብት ሳይኖራቸው እንደኖሩት እንደዚሁ ወደፊትም ይቀጥላል። መቼም ቢሆን ኦሮሚያ አገርም ብትሆን በከተማ ውስጥ የሚኖር ህዝብ ዜጋችን ነው። እንደ በዲሞክራሲያዊ አሰራር ደግሞ ያልተማከለ አሰራር መኖር ስላለበት የከተሞች አስተዳደር በመረጣቸው ህዝብ ስለሚሆን የፊንፊኔ ከተማ አስተዳደርም በመረጠው ህዝብ ነው የሚሆን። ኔሰሰርሊ የኦሮሞ ተወላጅ ብቻ አይደለም የሚመረጠው የሚኖረው የኦሮሞ ተወላጅ ስላይደል፣ አገሩ ግን ኦሮሚያ ነው። በዚህ አይነት መረዳት ያስፈልጋል። እና ለምንድን ነው የአማራ ክልል ብቻ የሚቃወመው የሚለው ጥያቄ ነገሩን ግልጽ ያደርገዋል። ችግሩ የት እንዳለ፣ የኢትዮጵያ የፖለቲካ ቋጠሮ የት እንዳለ፣ ማን እንደሆነ ያንን አገር አንገቱን ይዞ ወደፊት እንዳይራመድ አንቆ የሚታገለው በግልጽ ያስቀምጣል። ስለዚህ ይሄ በብሔር ብሔረሰቦች ስም በሌሎች ክልሎች በአገር ስም መደበቅ አበቃ ማለት ነው። አገሪቷ ሌሎቹ ብሔሮች ኢቭን ከተሞቹ
እኛ ተቃውሞ የለንም ይያሉ ኖት ይሄ ሁሉ ውሳኔ ትርጉም አለው ብዬ አይደለም ቀደም ሲል እንዳልኩት ፕሬፊስ አስቀምጫለሁ ያሉ እንዲህ ማለቱ ለኔ ግብአት ይሆናል ምን አይነት ጥላቻና የጥላቻ ፖለቲካ እንዳለ እዚህ ሀገር ውስጥ ግብአት ከመሆን ውጪ ትርጉም ያለው ነገር አይደለም ነገር ግን ይሄ ሁኔታ ይሄ ሂደት ያረጋገጠው አንድ ነገር ይሄ ቡድን የኢትዮጵያ ችግር ቋጠሮ የት ጋር እንዳለ ማን እንደሆነ አገሪቷን እንዳትንቀሳቀስ አፍኖ የያዘው መብቶች አድማሳቸው እንዳይሰፋ ህዝብ ስልጣንን እንዳይጎናጸፍ አገሪቷ በሰላም እንዳትኖር ህዝቦች በእኩልነትን እንዳያዩ የሚያደርገው የምቀኝነት ፖለቲካ የሚያራምደው ማን እንደሆነ ከተሞቹ ሁሉ የኛ ናቸው ይያሉ ነው ከዚህ በፊት የሲዳማ ክልልነት ጥያቄ ሲያነሳ ሐዋሳ ለነሱ መሰጠት የለበትም ይሄ the same logic ነው ያነሱት ያኔ እኛ ባለማነው ከተማ የሲዳማ እንዴት ትሆናለች የሚል በሬፈረንደም ተሳትፈው ተሸንፈው ነው ሐዋሳ የሲዳማ ሆና የቀጠለችው ይሄ ጥያቄ በኦሮሚያ ላይ ብቻ የሚያቆም አይደለም በኦሮሚያም ደግሞ በፊንፊኔ ላይ ብቻ የሚያቆም አይደለም ይሄ ጥያቄ በአደባባይ እየተናገሩት ነው ሁሉም ከተሞች የኛ ናቸው ሁሉም ከተሞች የክልሎች መሆን የለባቸው ሲመች ሲሆን ራሳቸውን ያስተዳድሩ ሳይሆን ደግሞ የፌደራል ይሁኑ የሚል መከራከሪያ ነው ያላቸው ይሄንን ሁሉም ብሔሮች ይረዳሉ በኢትዮጵያ ውስጥ ያሉ የጭቁን ብሔሮች ሁሉ ይረዳሉ ነገር ግን አቅምን እያየ ነው ማለት ሰው ሁሉ የራሱን የትግል ሜዳ ይመርጣል አንዳንድ የፖለቲካ አጀንዳ ዝም ብለህ የምትቆራቆስበት አይደለም ማትሸናነፍበት የፖለቲካ አጀንዳ ላይ ወይንም በርቀት ብቻ የሚመለከትህ የፖለቲካ አጀንዳ ላይ ስትካረር አትልም ሁለተኛ ኢትዮጵያ ውስጥ አሁን የመርህ ፖለቲካ ቀርቷል ትራንዛክሽናል ነው የሚከፈለውን የሚፈልገውን ነገር ካገኘ ስልጣን ካገኘ ክፍያውን ካገኘ ይሄ ብልጽግና ውስጥ ያለው ቡድን በአጠቃላይ ኢትዮጵያ ውስጥ አሁን በስልጣን ላይ ያለው ወገን መርህ የሚባል ነገር አያውቅም አይዲዮሎጂ የለውም በነገራችን ላይ አይዲዮሎጂካሊ ኮምፕሊትሊ ቫኩየስ ነው ንጹህ ነው ከአይዲዮሎጂ የጠራ የሚያራምደው ይሄ ነው የሚሉት የትግል አቅጣጫ የለውም ምክንያቱም ለምሳሌ የኦህዴድ ብልጽግና የኦሮሞ ህዝብ ጥያቄ ተመልሷል የኦሮሞ ህዝብ ሙሉ በሙሉ ነፃ ወጥቷል ካለ ደን ታዲያ አንተ ምን ትሰራለህ በኦሮሞ ህዝብ ስም ነው ማለት ያለበት ታዲያ አንተ ምን ትሰራለህ ለምን ነው የምትታገለው የታገልን ነው ደግሞ ይሏል እና ምን ነው የምትታገለው ነፃ ወጥቷል አሁን አብይ አህመድ ገና 2 ሳምንት አልሆነውም እንደዚህ ካለ ብልጽግና ኦህዴድ ልማዷ ነው በ1991ም ኦነግን ካባረሩ በኋላ የኦሮሞ ህዝብ ነፃ ወጥቷል ከሌሎች ብሔረሰቦች ጋር ሀገሩን በወንድማማችነት እያስተዳደረ ነው የትግል ወሬ አታውሩብን ነበር የምትለው ህልውናዋ ሁሉ ጊዜ የኦሮሞን ህዝብ መብት በመካድ ዛሬም እንደሱ ነው እያለ ያለው አብይ አህመድ ሰው ጥያቄው መሆን ያለበት እና ታዲያ አንተ በኦሮሞ ህዝብ ስም ምን እየሰራህ ነው የኦሮሞ ህዝብ ነፃ ከወጣ ትግል ጥያቄ ከሌለው ታዲያ ምን እየሰራህ ነው ኢምፓየር እየገነባው ነው ሊል የሚችለው መልስ ያለው እሱ ብቻ ስለሆነ ትራንም ለማስመለስ ነው ኦሮሞ ስለሆነች ምናምን የሚል አዲስ ወሬ ጀምሯል ናው እንደዚህ ከሆነ በዛ ውስጥ ያሉት ሰዎች በአጠቃላይ አሁን ያለው የፖለቲካ እንቅስቃሴ ፖስት አይዲዮሎጂካል ነው ምንም ማመለካከት ይሄ ለዚህም ቆሙለት አላማ ምናምን የሚባል ነገር የለ አላማ የላቸው ኦኬ አላማ የሌለው ፖለቲካ ከሆነ ደግሞ መርህም የሚባል ነገር የለው ስለዚህ ብልጽግና ውስጥ ያሉ ሰዎች በእንትና ላይ የራስን ድል በራስ መወሰን ላይ ያነጣጠረ ትግል የሁላችንም ነው የእንትና ብቻ ሳይሆን እኔንም ይመለከታል በሚል በአጋርነት የመቆም ልማድ የድሮ የነቃ የተራማጅ ፖለቲካ የሚከተሉ ሰዎች ልማድ ነው እንጂ ያሁኑ ትራንዛክሽናል ነው በምንም ምክንያት ይሁን ስልጣን ካገኘ የሆነ ገንዘብ ካገኘ አቶ ከሌ ከተባልክ በቂ ነው ሶ ትራንዛክሽናል ስለሆነ በኦሮሞ ላይ የተቃጣው በኔም ላይ የተቃጣ ነው ብሎ ለመቆም ትንሽ አስቸጋሪ ያደርጋል እዛ ውስጥ ባሉ ለዚህ ነው ከውጭ ያሉት ቡድኖች ግን ከወላይታም ከሲዳማም ከሌሎች ብሔረሰቦች ወገን ያሉ በእኛ በብሔሮች አጋርነት ውስጥ የምናውቃቸው አሁን የተባበረው ግንባር ዩናይትድ ፍሮንት ውስጥ የነበሩ አሁንም በዚህ ጥምረት ምናምን በሚባለው ህብረት ዙሪያ የተሰባሰቡ
ገናም ስር ሰዶ መልክ አልያዘም እንጂ ብዙ ብሔሮች አሉ። ውጭ ያሉት ናቸው በመርህ ደረጃ ይሄ የሚነሳው የብሔሮች መብት መሸርሸር ጉዳይ እኛንም ይመለከተናል። ውስጥ ግን ፖለቲካ ሙሉ በሙሉ ኢትዮጵያ ውስጥ ትራንዛክሽናል ስለሆነ ይሄ ደግሞ ቡሊው ቡድን ያው ጸረ መብት ስለሆነ የሌሎቹ መብት ለማጥፋት ስለሆነ የሚንቀሳቀሰው አጀንዳ ስለሌለው በከሌላ የተቃጣው በእኔም ላይ ይመጣል አይልም። ስለዚህ ይሄ ይመስለኛል ነገሩን እንዲህ ያደረገው። ሁለተኛ ብዙዎቹ የኢትዮጵያ ብሔሮች ከአቅማቸው ጋር ነው የሚከራከሩት። ምን ያደርጋሉ ነው አንዳንዱ ነገር ላይ ጸንተው ቢቆዩ ያልቁ ይሆናል፣ በድምጽም ይበለጡ ይሆናል እንጂ ምን ያመጣሉ? ምን ያገኛሉ? ስለዚህ እየጠበቁ መጀመሪያ እኮ እነሱም ኦሮሚያ ምንም እዚህ አያገባውም አይነት ነገር የሁላችንም ከተማ ነች ምናምን ብለው ጋንግ አድርገው ተሳድበዋል። አብረው ወግ ነው ባይዘው ግን ወደ አሸነፈ ነው የሚያጋድሉት ሁሌ። ምክንያቱም ለብቻቸው ምንም ነገር ማድረግ ስለማይችሉ this is the curse of Ethiopian constitutional system። እነሱ አእማድ ከሆኑ እኩል ሁሉም ብሔሮች 500 ሰው ያለውም 40 ሚሊዮን ያለውም እኩል የሀገሪቱ አቋቋሚ ኮንስቲቲዩቲቭ አእማድ ናቸው ካልን ኦኬ እኩል የመወሰንና እኩል የማድረግ አቅም ሊኖራቸው ይገባል። ይሄ እስካልሆነ ድረስ ኦኬ ብዙ ጊዜ በዲሞክራሲያዊ መንገድ ምንም ማድረግ የማይችሉ በድምጽ ብልጫ ማለት ነው ለዘላለሙ ማይኖሪቲ ሆነው ፐርማነንት ማይኖሪቲ ሆነው እንዲኖሩ የሚያስገድድ ሁኔታ ፈጥሯል። መሻሻል ካለበት መሻሻል ያለበት ይሄ ነው። ቢያንስ በራሳቸው ጉዳይ ላይ ቪቶ የሚያደርጉ ከሌሎቹ ጋር አትሊስት በላይኛው ምክር ቤት እኩል ስልጣን ያላቸው እኩል ድምጽ እኩል ስልጣን ያላቸው እንዲሆኑ በስራ አስፈጻሚ ውስጥ ደግሞ ሁሉ ጊዜም የኮአሊሽን ኮንሶሲዬሽን የሚባለው ማለት ነው የስልጣን መጋራት ኤግዚኪዩቲቭ ፓወር ሼሪንግ ያለበት ህገ መንግስታዊ ስርዓት ብቻ ነው ወደፊት የሚያራምደው ስንል ላለፉት 30 ዓመታት ይሄንን በማሰብ ነው። አሁን ባለው ሁኔታ በቁጥር አናሳ የሆኑ ቡድኖች ዘላለማዊ አናሳነት ፐርማነንት ማይኖሪቴሪያኒዝም ያጋጥማቸዋል። ስለዚህ በትልልቆቹ ክልሎች በችሮታና በጎ ፈቃድ ነው እነ ሙርሲ እነ መሌ እነ ጸመይ እዛ አገር ውስጥ አካል ሆነው መቀጠል የሚችሉት መብትም ሊያገኙ የሚችሉት። ይሄ ትክክል አይደለም ነው ስንል የነበረው። ይሄ አንሷል ይሄ ይስተካከል በሚባልበት ዘመን ይሄ ስለበዛ እንዲሁም እሱን ነገር መሻር አለብን ምንም አይጠቅምም ሁላችንም በቃ ዜጎችንን ምናምን የሚለውን ወሬ ማውራት ጀመሩ ማለት ነው እነዚህ። ስለዚህ እኔ እንደሚገባኝ ነግበኔ ብሎ ለመከራከር የፖለቲካ ስትራክቸሩ it is rigged against them። የኢትዮጵያ ጭቁን ብሔሮች አሁን ባለው ስትራክቸር እውቅና ይሰጣል፣ ልክ ነው። ከእውቅና ያለፈ ግን የመወሰን አቅም ባይኖራቸው እኔ ሁሌ የምለው ምንድነው ውሳኔ እንዳይወሰንባቸው የማስቆም ቪቶ የማድረግ። ስለዚህ ውሳኔዎች በድምጽ ብልጫ ሳይሆን በኮንሰንሰስ ሁሉም ሰው በተማመነበት እንዲሆን ወደ ኮንሰንሰስ እንዲያመራ እነሱም የመደራደሪያ አቅም እንዲኖራቸው አንድ ቦታ ላይ የቪቶ ፓወር እንኳን ይኖራቸው። የሥራ አስፈጻሚውን ስልጣን ደግሞ የመካፈል ግዴታ ይኑረው የፌደራል መንግስቱ ግዴታ። አሁን በችሮታ ነው በፊት ከኢህአዴግ ጊዜ ጀምሮ ከእንትን በቃ ሰው እየተፈለገ ማለት ነው ከእንትን ቶከን ነው ቶከኒዝም ይባላል ይሄ በሶሻል ሳይንስ ከእንትን ከአፋር አይሮሪታለች እየተባለ ማለት ነው ጣል ለማድረግ በችሮታ ነው የሚሆነው። የፌደራሉ ጠቅላይ ሚኒስትር በፍላጎቱ የፌደራሉ ጠቅላይ ሚኒስትር ከአንድ ወገን ከሆነ በዛን ጊዜ ስል ነበር ክላስሩም ውስጥ መለስ ከትግራይ ነው አይደለም ከትግራይ ብቻ ሁሉንም ሚኒስትሮች ማድረግ ይችላል ህገ መንግስቱ ይፈቅድለታል አይደለም ከአድዋ ብቻ ማድረግ ይችላል። ይሄ ፌር አይሆንም ባካችሁ በችሮታ ነው። ግን መለስ ኢንላይተንድ መሪ ስለሆነ ከየቦታው የተወሰኑትን ቢያንስ የሱ ፓርቲ አድርጎ የሱ ደጋፊ የሆኑትን ይበትና ያሰራጫቸዋል። ኦኬ እንደዛ በችሮታ መሆን የለበትም። ይሄ እርግማን ነው ኢትዮጵያ ውስጥ ሐሳብ ነበር። አሁን በዚህ ፈንዳሜንታሊ ትንንሾቹ ብሔሮች ማድረግ የሚችሉት ነገር ውሱን ስለሆነ ወደ አጋደለበት ነው የሚሄዱት። እኔ ምሳሌ ሰጣለሁ። የዩናይትድ ፍሮንት በተቋቋመ ጊዜ የትግራይ ጦርነት ኖሮ ማለት ነው የትግራይ ጦርነት ወደ ማለቂያው ሄዶ ደብረ ሲና ምናምን ሲደረስ
የሶሊዳሪቲ ኦፍ ኔሽንስ የብሔሮች አጋርነት ምናምን አስተባበር ነበር እና እስከ ደብረሲና ምናምን ህወሓት ወደ ኋላ እስኪመለስ ድረስ ሙሉ በሙሉ በጽናት ከኛ ጋር በቃ መቼ ዛሬ ምን ይያሉ የሚታገሉ ልጆች ልክ ህወሓት ካፈገፈገ በኋላ ስብሰባ ራሱ ቀሩ። ቆይቶ አንዱን አገኘሁት የሐራሪ ነው የአፋር እንደዚህ ምን ነው ጠፋችሁ ምናምን ስለው ባክህ ምን ባለፈው እኮ እኛ ለውጥ ይኖራል ብለን እኛ በተናገርነው ቤተሰብ ሁሉ ተሰቃየብንና አገር ቤተሰቦች ተጎዱብን ስለዚህ እስቲ ቆይ አሁን ለጊዜው ቶን ዳውን ለማድረግ ብለን ነው አሉ። የሚያስቅ ነገር አለ። ኢትስ ቬሪ ሳድ በጣም ነው ልብ የተሰበረ ምንም የማድረግ አቅም ስለሌላቸው የሚወሰን ውሳኔን ማስቆም ስለማይችሉ ከዛ በኋላ አንዳንዶቹ አቋማቸውን አስተካክለው ከአብይ ጋር ቀጠሉ። ልክ ከፕሪቶሪያ ስምምነት በኋላ ከአብይ ጋር ቀጠሉ። ውጭ የነበሩ ሮጠው ወደ ሀገር ቤት ገቡ። ስልጣን ያገኙ ሰዎች አሉ። ምንድነው የሚያሳየው? ይሄ ወደ አሸነፈው ነው። ህወሓት ያሸነፈ ከሄደ ከህወሓት ጋር በመርህም እንስማማለን፣ ስትራቴጂክም ጥቅማችን ይጠበቃል። አሸናፊ ነው። ህወሓት ከተሸነፈ ግን እኛ በገላጣ ሜዳ ላይ የአብይ ቪክቲም ስለምንሆን አሁን አቋም ማስተካከል አለብን። ይሄ አድርባይነት አይደለም ባይዘው ይሄ የሲስተሙ ሪአክሽን ሪግድ መሆን የሚፈጥረው ችግር ነው እና በጣም ነው ያዘንኩት። ከዚህ ላድናቸው ስለማልችል አልታዘብኳቸው። እንደዚህ አይነት ችግር እንዲያጋጥመን ነው የሆነው። አሁን በዚህ ምክንያት ነው እኔ ከሌሎቹ ብሔሮች ላይ አዝናለሁኝ ምንም ማድረግ አለመቻላቸው ወደ አጋደለው መሄዳቸው። ባለፈው ሳምንት ጸረ ኦሮሞ አቋም አራምደው ዛሬ ደግሞ የኦሮሞ ትሁን ሲባል ፓርቲ ሲያስገድዳቸውና በቃ ነገሩ ስቴልሜት ሊሆን ሲሆን ያው እኛም ቢካልን ኦሮሞዎቹ መቀጠላቸው አይቀርም ብለው ሲያምኑ እንዳንተዛዘብ ካሁኑ አቋም መቀየር ማለት ነው። it's sad it's all a game። ይሄ ነገር ግን ይሄ ነው ሀገር ማለት። አገሩን መፍታት ያቃተን ይሄ ነው ችግሩ። ገና ነው አልተፈታም ምንለው።